ችግር ውስጥ ሆነ ፈተና ውስጥ ሆነ መከራ ውስጥ ሆነ ስታልም ቁጥብ የሆነ ህልም ነው የምታልመው። ግን በዛ ህልም በዛ ሐሳብ ተነሳስተህ መታ ስታደርግ ጠዋትና ማታ ያለ ስትሰጥ አንተ ባሰብከው አይሆንም፣ አንተ ያሰብከውም አይሆንም። እሱን አልፎ ነው የሚሄደው። የአብዛኛው ሰው ችግር ምንድነው? ከምቾት መውጣት አይፈልግም እና እንደዚህ አድርግ። እሺ ግን ምን መሰለህ ምቾት የምታስጠብቅ ከሆነ የትም አትደርስም። ይሄ መሰረታዊ ስራ ሳትሰራ ይቻላል ካልክ ቃላት ነዋ። ሌላ ቃላት መጥቶ ያፈርሱታል። ራስህ በደም ከገነባህ ግን ቃላትም ይሁን ፈተናም ይሁን ያ ፈተና እኔ ጋር ተፈትኖ ይሄዳል እንጂ እኔ ምንም አያደርገኝም። ህልም ከማለምህ በፊት ህይወት እየኖርክ ነው ወይ? ዴቭን እኔ መጠየቅ የምፈልገው ጥያቄ አሁን የተገነባበት ማንነት ላይ እንዲደረስክ ነው። በፊት ላይ ስትነግረን በጣም ብዙ ሲቹዌሽኖችን አሳልፈሃል። ኪሳራ ውስጥ ነበር። በዛ ላይም አሁን 1 ሚሊዮን ብር በወር ማሳካት እችላለሁ የሚለው ስቴጅ ላይም ደርሰሃል ነው። ሶ በዛ መሀል ያለው ፕሮሰስ ረጅም ነው። በጣም ብዙ ዲሞቲቬት የሚያደርጉ ነገሮች አሉ፣ በጣም ብዙ ሞቲቬት የሚያደርጉ ነገሮች አሉና እነሱን ነገሮች በሙሉ ፓስ አድርገ አሁን ያለው ማንነት ላይ እንዲደረስክ። አዲስ አበባ ስመጣ አማርኛ አልችልም ነበር። ማቃቸው ብዙ ሰዎች አልነበሩ እና ኮምፒውተር መጠቀም ጀመርኩ። አሰፋሁት። ካፌና ሬስቶራንት ጀመርኩ። 15,000 በቀን መስራት ጀመርኩ። ኦልሞስት ግማሽ ሚሊዮን። ከዛ መንገድ ሲቆፈር ደግሞ ከሰረ 5 ሚሊዮን ብር ከሰርኩ። አለሜ ድራሹ ጠፋ። ከዛ ግን ማንበብ ስጀምር ማጥናት ስጀምር በተለይ በፕራክቲስ እሱ ኪሳራ እንደነበረና ተርፋማ እንደሆነ ስሰማ የሆነ ተጠገነ። ለካ ያሳኩ ሰዎች ሁሉም ተመሽታችሁላቸው አይደለም። የሆነ ሰዓት ተስፋ የቆረጥበት ሰዓት አለ፣ የሆነ ሰዓት የተዳከመበት ሰዓት አለ ነው። አሁን እዚህ ማክሰኞ እንግዶች ስንጠራ እንግዶቹ የሚያካፍሉ ታሪክ ከሰማችሁ ማለት ነው የትኛው እንግዳ ነው ሁሉ ነገር ሞልቶለት የተነሳ? የትኛው የ21ኛው ክፍለ ዘመን ጀግና ነው ሁሉ ነገር ተስተካክሎለት ገንዘቡ ኖሮት ቦታው ኖሮት ያሳካማን አለ? ማንም የለም። ሁሉም ታሪካቸው ሲሰሙ ገንዘብ አልነበረኝም፣ ለምግብ አጥቻለሁ፣ ክፍለ ሀገር ነበርኩ፣ ተስፋ አልነበረኝም የሚል ነው። ግን እነዚህ ሰዎች ስላለሙ ስለታያቸው ያ ህልም ለማሳካት ደግሞ መክፈል ያለባቸው መስዋዕትነት ስለከፈሉ አሁን ያሉበት ደረጃ ደርሰዋል። ብቻዬን ሲሆን ማይቻልበት ሳይሆን የሚቻልበት ነው ማጠናው እና ቁጭ ብለህ አእምሮህን ግንብት የሚልበት መንገድ ሌላ ሁሉም ማይሆን ነገር ትተህ እንዴት አድርጎ ነው ይሄ ያሳካ እንዴት ነው ምንድነው ፎርሙላው ብለህ ስትሄድ የዛ ሰውዬ ታሪክ ሳይሆን የራስህ ታሪክ ሲሰራ ታያዋለህ። አሁን ካለህበት ችግር ስትወጣ ሲሆን ህልም ሲሳካ ህይወት ሲቀየር የሌላ ሰዎች ህይወት ስትቀይር ይታያል። አንድ እሷ ከታየች ማን ነው ይመልሰህ? አሁን ብዙ ናንሰንስ እዚህ ጋር ታስባለህ። ሁሉ መረጃ ነው፣ ምንም ተግባራዊ የሆነ የለውም። ሁሉ መጥቶ እዚህ ዊው ነው የሚያስብልህ ሰው። በዛ ሰዓት እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ የቄርክ ነው 1 ሚሊዮን በወር እየሰራሁ ነው የሚል ካርድ ጻፍኩ። ያቺ ካርድ በኪሴ አስቀመጥኳት። ያቺ ካርድ በኪሴ ሳስቀምጣት ምፈራው የነበርኩ ብቸኛው ነገር ሰው እንዳያነባት ነው። ምክንያቱም በዛ ሰዓት የነበርኩበት አውቀዋለሁ፣ በአካባቢ ያሉ ሰዎች ያውቁታል። እንዴት ይሳካል? ያህል የሚሳካ ህልም አይደለም። አሁን ባላት ይት የሚያቀኝ ሰው የለም። አማርኛ አልችልም። 5 ሚሊዮን ብር እዳ ተሸክም ያለው። ስለዚህ ያቺ ካርድ በኪሴ ውስጥ ከተትኳት። በየቀኑ አነባታለሁ። በየቀኑ ሳነባት ያቺ ካርድ ማውራት ጀመረች። ምንድነው? ዳዊት ማለት አሁን ያለ ውጤት አይደለም፣ አሁን ያለ ችግር አይደለም። ችግር ውስጥ ነህ እንጂ ችግር አይደለም። ከስራሃል እንጂ ኪሳራ አይደለም። ሙሉ አቅምን መጠቀም ከጀመርክ የት መድረስ ትችላለህ? ፈጣሪ ብቻ ነው የሚያውቀው የሚል መልእክት ሰጠች። ከዛ ህልም ተስማምቼ ደግሞ በየቀኑ መስራት ጀምር። አንድ ቀን አይደለም በቃ ምንም ሳልገምተው ሆነ ብቻ ሳይሆን አለፍኩት፣ ሄደ ማለት ህልሜ ያደርግልኛል ብዬ ያሰብኩት ነገር ነበረ። ህልሜ ከተሳካ እንደዚህ ይሆናል ብዬ አስቤ ነበርና ህልሜ ያሰብኩት አይደለም የሰጠኝ፣ ካሰብኩት ካለምኩት በላይ ነው የሰጠኝ። የህልም ካርዷ ምን ነው የምትለው? ትልቁ ህልሞም በዚህ የህልም ካርድ ላይ ሲጽፉት በአእምሮ በአጽኖት አልፎ አይደለም ይቻላል አይቻልም አይደለም፣ በአእምሮ በአጽኖት ማታስብ ከሆነ የሆነ ነገር ሲባል ጠፍተሃል። በአእምሮ በአጽኖት በተደጋጋሚ ምን ማለት ነው? በተደጋጋሚ ሁሌ እሱ ነው የምታስበው። አንድ ሰው አንድ ሀሳብ ከደጋገምክለት ለአንድ አመት ከደጋገምክለት ለህይወት ዘመኑ ሙሉ ሊያምነው ይችላል። በአእምሮ በአጽኖት በተደጋጋሚ ሲያስቡት እና እንደሚያሳኩት በልቦ ሲያምኑት መከፈል ያለበት መስዋዕትነት በመክፈል በህይወቶ ተአምር ይመሰክራሉ። ህልምህ ስታልም እና መከፈል ያለበት መስዋዕትነት ስትከፍልበት መጨረሻው ህልምህ አይደለም የሚሳካው፣ ያልጠበቀው ነው የሚያጋጥመው። ያልጠበቀው
ኤኒ ድሪምስ ፋሚሊ ጠይቁ። ህልሙ ሲያሳካ ያሰበው አይደለም የሚያሳካው። ምክንያቱ በጣም ቁጥብ የሆነ ሀሳብ ነው የምናስበው። ችግር ውስጥ ሆነ፣ ፈተና ውስጥ ሆነ፣ መከራ ውስጥ ሆነ ስታልም ቁጥብ የሆነ ህልም ነው የምታልመው። ግን በዛ ህልም በዛ ሀሳብ ተነሳስተህ መታ ስታደርግ ጠዋትና ማታ ያለ ስትሰጥ አንተ ባሰብከው አይሆንም፣ አንተ ያሰብከውም አይሆንም። እሱን አልፎ ነው የሚሄደው። የተወሰነ ጊዜ ያሰብከው አይሆንም፣ ከዛ በታች ይሆናል። ግን ምንም ይምጣ ምን ያሰብከው ለማሳካት 100% ስትሰጥ ስትሄድ በህይወት ተአምር ነው የምትመሰክረው። ስንጀምር እንደዚህ ሲነማ አልነበረም የጀመርነው። ትንሽ አዳራሽ ነው የነበረ። 12 ሰዎች ነው የሚማሩ የነበሩ። ከ12 ወደ 20፣ ከ20 ወደ 50፣ ከ50 ወደ 100፣ ከ100 ወደ 1000፣ አንዳንዴ 20,000። እንዴት 12 ሰው ይዞ የጀመረ ሰውዬ አንድ ቀን በሚሌኒየም ሆል 20,000 ወጣቶች ባሉት ትምህርት እሰጣለሁ ብሎ እንዴት ታስባለህ? በህይወቴ ተአምር ነው የምትመሰክረው። ስለዚህ እኔ በህይወቴ ተአምር ነው የመሰከርኩ፣ በየቀኑ ደግሞ እየመሰከርኩ ነው። አሁን ትንሽ ሽፍት አድርጌያለሁ። ድሮ ማስተምረው የነበረ ህልም ማሳካት ነው። አሁን ምን ሆነ መሰላችሁ? አብዛኛው ሰው ህይወት ትፈትናለች። በሀገራችን ኑሮ ውድነት አለ፣ የተለያዩ ቻሌንጆች አሉ። እነዚህ ነገሮች በዚህ የቀጠቀጡት ናቸው፣ በዚህ የደበደቦች ናቸው። በዚህ የደበደቡት ከዛ ደግሞ በቃ ይሄ መደብደብ ይመራዋልና ምን ይላል? ህልም አለኝ ይላል። አሁን ህልም አለኝ የሚለው በትክክለኛ መንገድ ያ ህልም ከሱ መንጭቶ ወጥቶ እንዲያብብ ሳይሆን ግልግል ነው። ህልሜ ቢሳካ እገላገላለሁ የሚል እሳቤ ነው። ካንተ አልወጣም። ለምሳሌ እዚህ ትመጣለህ፣ እኔ ሳስተምር ታየኛለህ፣ ሞቲቬሽናል ስፒከር በሆን ብለህ ታስባለህ። ያንተ ህልም አይደለም፣ ጃስት እኔ ሳልፍ የኮረጅከው ህልም ነው። አንድ ጆክ ልንገራቸው አይደለም። አብዛኛው ህልም ከጎረቤት የሚኮረጅ ነው። ጎረቤት መኪና ከገዛ ምን ነው የምትፈልገው? ሻል ያለ መኪና። ጎረቤት ሱቅ ካለው ሰፋ ያለ ሱቅ። ጎረቤት የሚያከራየው ቤት ካለ ነው ትንሽ ወደድ ያለ ቤት ነው የምትፈልገው። ጎረቤትህ በረሮ ካለው ትንሽ ረዘም ያለ በረሮ። ምን ማለት ነው? የሆነ አገር ማለት ነው። አይ ቲንክ ጃፓን ነው። ምን አላቸው? የበረሮ ውድድር አላቸው። ምን ያወዳድራሉ? በረሮዎች። እና ሁሌ በቃ ያወዳድራሉ። አንድ ሰውዬ በጣም ረጅም በረሮ አመጣ። በጣም ረጅም በረሮ አመጣና ሲተኮስ በረሮቹ ሲሮጡ ማለት ነው የሱ በረሮ ሁሌ ቀድሞ ነው የሚሄደው። ሁሌ ብሎ ነው የሚሄደው። ይሄኛው በረሮ ያሸንፋል፣ ይሄ በረሮ ያሸንፋል ብሎ ቤቲንግ ነው ሁሌ። እና ሁሌ ብዙ ገንዘብ ይዞ ነው የሚሄደው። አሁን እዛ በረሮ ውድድር ብትቀመጥ ኖሮ ያ ሰው ያ ገንዘብ ይዞ ሲሄድ ምን ነው የምትመኘው? ከሱ በረሮ ትንሽ ረዘም ያለ በረሮ ነው የምትመኘው። አብዛኛው ሰው ህልም የሚለው መንገድ ሲያልፍ ነው። አንድ ሰው ሲሆንለት ያዋጣል እንዴ፣ እኔም እንደሱ ዩቲዩብ ያዋጣል እንዴ፣ ቲክቶክ ያዋጣል እንዴ፣ ሞቲቬሽናል ስፒከር መሆኑ ያዋጣል። ያንተ አይደለም፣ ካንተ የመነጨ አይደለም። የኔ አይተህ በዛ ስትሄድ 3 ጥፊ ስትቀምስ የባሰ ልታለቅስ ትችላለህ። መፍለቅ ያለበት ያ ህልም ከሌላ ሰው አይተህ ሳይሆን ከማን ነው መፍለቅ ያለበት? ካንተ። እንዴት ነው ካንተ የሚፈልቀው? ማፍለቅ የምትችል ሰው መቀየር አለበት። እንዴት ነው ማፍለቅ የምትችል ሰው የምትቀይረው? ይሄ ሰውዬ ትገነባዋለህ። ይሄ ሰውዬ በመንፈስ በአእምሮ በስጋ ትገነባዋለህ። ለም ታደርገዋለህ። የማይቻልበት መንገድ ሳይሆን የሚቻልበት፣ የሚሆንበት፣ የሚሳካበት። ይሄ ስጋዊ አካል በደንብ አድርገህ ስትገነባው ጤንነት ይሆናል። ይህ አእምራዊ አካል በደንብ አድርገህ ስትገነባው ሀብታም ይሆናል፣ ሰላም ይሆናል። ስሜቶቹ በደንብ አድርገህ ስትገነባቸው ፍቅር ትሆናለህ። ሁለንትና በደንብ አድርገህ ስትገነባው ደስታና በረከት ትሆናለህ። እንደዚህ አይነት ሰው ጠዋት ተነስቶ ሌላ ሰው ምን ያውራ፣ ሌላ ሰው ምን ይስነፍ መሆን ያለበት ነው የሚሆነው። ማድረግ ያለበት ነው የሚያደርገው። መክፈል ያለበት መስዋዕትነት ነው የሚከፍለው። ስለዚህ ሁሌ በቃ አለ፣ ሁሌ መሆን ያለበት ይሆናል፣ ማድረግ ያለበት ያደርጋል፣ መክፈል ያለበት መስዋዕትነት ይከፍላል። በመሆኑ ምን መስራት እንዳለበት ይታየዋል፣ ምን መጀመር እንዳለበት ይታየዋል። አንድ ሰው የበረሮ ስለገዛ ሳይሆን በረሮ የሚገዛው ምን ያስፈልጋል። የሚጀምረው ከየት ነው? ከራሱ ይጀምራል። እኔ ምንድነው ማድረግ ያለብኝ? ይጀምራል፣ ያደርጋል። ቤተሰቤ ምን ነው የሚያስፈልጋቸው? ቤት ሄዶ እኔ ስሙኝ ሳይሆን ቤቱ በደንብ አድርጎ ለመገንባት ከሱ የሚያስፈልገው ሁሉ ነገር ይሰጣል። ይህ ሰው የሀብታም ነው አይደለም። አሁን እናንተ ማለት ነው እናንተ ቤተሰባችሁ ያለ ሰውዬ ራሱ የራሱ ጉዳይ ጭርስ አድርጎ ለቤቱ የሚተርፍ ሰው ነው የምትፈልጉት ወይስ ራሱን አፍርሶ ቤቱን የሚያፈርሰው ነው የምትፈልጉ? በመስሪያ ቤት የራሱ ጉዳይ ጥንቅቅ አድርጎ መስሪያ ቤቱ ከሚያሳድግ ሰው ነው መስራት የምትፈልጉ ወይስ ራሱ ፈርሶ ሌላ ሰዎች ከሚያፈርስ? ከማን ጋር ነው መስራት የምትፈልጉ? ራሱን ገንብቶ መስሪያ ቤቱን ከሚገነባ ሰው።
ራስን ገንብቶ አገሩን ከሚገነባ ሰው ነው መስራት የምትፈልጉ አይደለ? ስለዚህ እንደዚህ አይነት ሰው ስትሆን ራስህ በደንብ አድርገህ ስለገነባህት ከሌላ ሰዎች ምንም አትፈልግም። እንደዚህ ያድርጉልኝ፣ እንደዚህ ስጡኝ፣ አጎቴ ያረዳኝም እኛኛ አይደለህም ያለው። ራስህን በደንብ አድርገህ ብቻህን ስለገነባህት ሙሉ ህይወት ነው የምትኖረው። መሆን ያለበት ሆናለህ፣ ማድረግ ያለበት አድርጋለህ፣ መክፈል ያለበት መስዋዕትነት ትከፍላለህ። ያለ ምንም ሰው እርዳታ ሰላምነህ፣ ፍቅርነህ፣ ደስታነህ ተገንብተሃል። ስለዚህ ቤቱ የምትገባው ለመውሰድ ሳይሆን ለመስጠት ነው። መስሪያ ቤቱ የምትገባው አድርጉልኝ መብቴ ይከበርልኝ ሳይሆን ለማስፈጸም ነው፣ ነገሮች ለማድረግ ነው። ስለዚህ ይታያል። ወንት ሳይሆን እኔ ምን ፈልጋለሁ ሳይሆን የሚታይህ መስሪያ ቤቱ ምን ይፈልጋል፣ ቤተሰቤ ምን ይፈልጋል፣ ሚስቴ ምን ትፈልጋለች፣ አገሬ ምን ትፈልጋለች፣ የሚያስፈልግ ነገር ይታያል። ስለሚታይህ ሄደህ ትሰራለህ። አስፈላጊ የሆነ ስራዎች ስትሰራ መስሪያ ቤቱ ትቀይረዋለህ አትቀይረው፣ ስራ ይመጣል አይመጣም፣ ትርፍ ይመጣል አይመጣም፣ ጠቃሚ ሰው ሆን ካልሆንክም፣ ገንዘብህን ጨመር ካልጨመረ፣ ስለዚህ ተጨማሪ ደግሞ የሚያስፈልግ ሌላ ነገር ይታይሃል። እሱም ታደርጋለህ። ህይወትህ እየጨመረ ነው የቀነሰ? እየጨመረ። አሁን ይሄ ሰውዬ ላልም ብሎ ሳይሆን ይታየዋል። ምን ይታየዋል? ማድረግ የሚችለው ተጨማሪ ነገር ይታየዋል። ገብታችኋል? ካንተ ይፈልቃል ምን መደረግ የሚችል ነገር። ኦኬ አሁን ደግሞ እንደዚህ ብናደርግ እንደዚህ መሆን እንችላለን። እና ያ የሚደረግ ነገር በቃ ለኔ ጠቃሚ ነው። በቃ አንተ የምታስበው ሀሳብ ጠቃሚ ነው፣ ምክንያቱም ሀብታም ነህ። ስለዚህ ስታለም ምን አይነት ህልም ነው ሀብታም ህልም። ለማን? ለራስህ ሀብታም፣ ለቤተሰብ ሀብታም፣ ለሀገር ሀብታም። ማለም ያልቀረ ለኔ ብቻ ሳይሆን ለሀገሬ ሀብታም ህልም ለምን አላለመ? ግን ይሄ ቁጭ ብለህ እንዴት አድርጌ ላለም ብለህ የምታመጣው አይደለም። ይሄ ሰው በደንብ ስትገነባው ከዚህ ሰው የሚወጣ ሀሳብ ሀብታም ነው ድሃ፣ ይቻላል ነው አይቻልም፣ ይሆናል ነው አይሆንም። ሰዎች ከዚህ ሰውዬ ጋር መስራት ይፈልጋሉ አይፈልጉም? የሆነ ሀሳብ ይዘህ ስትሄድ ሰዎች ይደግፋል አይደግፉም? ምክንያቱ ሀሳብህ የተነሳው የሆነ በረሮ ሲቀድም አይተህ ሳይሆን ሀሳብህ የተነሳው አንተ መሆን ያለብህ ከመሆንህ የተነሳ መድረግ ያለበት ሁሉ ስለምታደርግ ማሳካት ያለብህ ሁሉ ስለምታሳካ ይታያል። ምን የሚያስፈልገው ነገር ይታያል። እንደዚህ አይነት ሰው ከሆንክ አለቃዬ እንደዚህ ያላደረገልኝም፣ ስራ ባልደረቦች እንደዚህ ለቅሶ ላይ አይደለህም፣ ስጡኝ ላይ አይደለህም፣ መስጠት ላይ ነህ። ራስህን በደንብ አድርገህ ስትገነባ መስጠት ላይ ነህ፣ ማድረግ ላይ ነህ። በመሆኑም የሚያስፈልገው ሀሳብ ይታያል ፊት ለፊት፣ ምክንያቱ 100% ህይወት የኖርክ ነው። ስለዚህ አሁን እኔም ሰራው ያለሁ በፊት እዚህ ሰዎች ይመጣሉና ምንድነው ህልም ስንል ህልማቸው ይነግሩኛል። ህልም የሚሳካበት መንገድ አለ። ይሄ ህልም ሀሳብ ነው። ህልም የሚገነባበት መንገድ አለ። ስለዚህ እሱ መንገድ አሳያለሁ። ብዙ ሰዎች ሄደው ፋብሪካ ከፍተዋል፣ ቡቲክ ከፍተዋል፣ ፋርማሲ ከፍተዋል፣ ክሊኒክ ከፍተዋል፣ ሪል ስቴት ከፍተዋል፣ የሚገርም ስራዎች ተሰርተዋል። በሄድኩበት ሁሌ ምስጋና ነው። በሄድኩበት ዳዊት ከ1 አመት በፊት ወስጃለሁ፣ ከ5 አመት በፊት ወስጃለሁ፣ ከ7 አመት ወስጃለሁ። አንተ ጋር ስወስድ ምንም ገንዘብ አልነበረኝም፣ አሁን እንደዚህ ደርሻለሁ። በስልጠና ብቻ አይደለም፣ በዩቲዩብ ተከታትለው ብዙ ሰዎች ብዙ ተአምር ሰርተዋል። ነገር ግን አት ዘ ሴም ታይም አንዳንድ ሰው ደግሞ ይመጣልና ምንም ነገር ማድረግ አይፈልግም፣ ግን እኔ ጠቅላይ ሚኒስተር ነኝ፣ እኔ ቢሊዮነር ነኝ፣ እኔ ማልቲ ሚሊዮነር ነኝ ይላል። ምንም ደግሞ አይነቃነቅም። ስለዚህ አንድ የቀየርኩት ነገር ህልም ከማለምህ በፊት ህይወት እየኖርክ ነው ወይ? ጠዋት መነሳት በምትፈልገው ሰዓት እየተነሳህ ነው ወይ? ሙሉ ቀኑ የምትፈልገው አይነት ቀን እያሳለፍክ ነው ወይ? ከቤተሰቦች በፍቅር በሰላም መመላለስ ችለሃል ወይ? ወይስ ሁሉ ነገር አስጠልቶሃል? መጀመሪያ አንተን ገንባ። አንተ ስንገነባ አንተ ለራስህ የምትፈልጋት አይነት ሰው ከሆንክ፣ መነሳት በምትፈልገው ሰዓት የምትነሳ ከሆነ፣ መሆን የምትፈልገው አይነት ከሆንክ፣ ምንም የሚፈጠር ምንም ሰላም፣ ፍቅር፣ ደስታ፣ በረከት ከሆንክ፣ ከዛ በኋላ ህልም ብታልም ዝም ብሎ አጉል የሆነ ህልም ሳይሆን የምታልመው ይሄ በረከት የሚያሰፋ፣ ይሄ ፍቅር የሚያሰፋ፣ ይሄ ሀብት የሚያሰፋ ህልም ነው የምታልመው። ያ ህልም እንድታሳካው ብረዳ የሚመልስህ የለም። ይሄ መሰረታዊ ስራ ሳትሰራ ይቻላል ካልክ ቃላት ነዋ። ሌላ ቃላት መጥቶ ያፈርሱታል። ራስህ በደንብ ከገነባህ ግን ቃላትም ይሆን ፈተናም ይሆን ያ ፈተና እኔ ጋር ተፈትኖ ይሄዳል እንጂ እኔ ምንም አያደርገኝም። ስለዚህ ያንቺ ጥያቄ ለመመለስ እኔ እዚህ የደረስኩ ትልቅ ህልም በማለም ነው። አሁን ግን ከህልም በላይ በፊት የድሪምስ አላማ ምን ነበረ? አንድ ሰው ህልሙን ማሳካት የሚችል ሰው እንዲሆን ማሳደግ ነበረ። አሁን ደግሞ ሰው እንዲሆን፣ ምክንያቱም እዚህ መሬት ትልቁ ክብር ሰው መሆን ነው። አሁን ሰው መሆን ምን ማለት መሆኑ ስለማንረዳ አብዛኛው ጊዜ ሰዎች ሰው የሚለው ቃል ሲጠቀሙ እንዴት ነው የሚጠቀሙት? ፖዚቲቭሊ ኔጌቲቭሊ? እኔ ሰው ነኝ ሲል አንድ ሰው እኔ እኮ ሰው ነኝ ተመስገን ነው የሚጠቀምበት፣ ወይስ ሲያጠፋ ነው አይ ሰው እኮ ነኝ ሰው ነኝ እኮ ነው የሚጠቀምበት?
ይሄ ምን ማለት ነው? ሰው ማለት ምን ማለት መሆኑ አልገባንም። ሰው ብቻ ነው መሆን የሚችለው። ሰው በጥላቻ ውስጥ ፍቅር መሆን ይችላል። በማጣት ውስጥ ሀብት መሆን ይችላል። በመከራ ውስጥ ሰላም መሆን ይችላል። በማይቻልበት ሁኔታ ውስጥ መቻል መሆን ይችላል። በዚህ መንገድ ውስጥ ስትገነባው ውጭው ይቀየራል። የአብዛኛው ሰው ችግር ውጭው መቀየር ነው የሚፈልገው። የአብዛኛው ሰው ችግር አለቃው መቀየር፣ ስራ ባልደረቦች መቀየር፣ ገቢው መቀየር፣ መንግስት መቀየር፣ አብይ መቀየር፣ አሜሪካ መቀየር ነው የሚፈልገው። አይቀየርማ። በዛ መንገድ ሞክር፣ ታብዳለህ። ማንም ሰው አንቀይርም። የውጭው ዓለም በእኛ ቁጥር ውስጥ አይደለም። የውጭው ዓለም እንዳለ ሆኖ ራሳችን ላይ ስንሰራ ግን እኛ ስንቀየር፣ ውስጣችን በደንብ አድርገን ስንቀይረው ዓለም የምናይባት መንገድ ይቀየራል። የምንሰራበት መንገድ ይቀየራል። በዚህ ምክንያት ደግሞ ከውስጥ ወደ ውጭ በመኖር ውጭው ይቀየራል። ኮሚትድ ሆንኩኝና አንዳንዴ ድሮ የሚያውቁ ሰዎች ወይም ሁልጊዜ እሺ የምትላቸው ሰዎች ይኖራሉ። ድሮ ኮሚትድ ካልሆንክ ኮሚትድ ስትሆን የምትችለውን በፕሮግራምህ ነው እንትን የምትለው ስኬጁል ባረከው ነገርና እንዳስፈላጊነቱ እና ያ ነገር ሲቀየር ትንሽ ሰዎች ግራ ያጋቡኝ ነው። እንዴት አለፍከው? ይሄ ነገር አላጋጠመህም ወይ? እስካሁን ድረስ ያጋጥመኛል። አሁን አብዛኛው ሰው የሚፈልገው ነገር አለ። አሁን አብዛኛው ሰው የሚፈልገው ነገር የምታደርግ ከሆነ ብዙ ችግር አይመጣብህም። ግን የሆነ ሀሳብ ካሰብክ፣ የሆነ ነገር ማስተካከል ከፈለክ፣ የሆነ ነገር መቀየር ከፈለክ፣ የሆነ ህልም ማሳካት ከፈለክ ድሮ የምታደርገው ነገር አታደርግም። ድሮ የምትዝናናው የነበረ አትዝናናም። ድሮ የምትሄደው የነበረ ነገር አትሄድም። ስለዚህ እነዚህ ነገሮች ሁሉ ከመጀመርህ በፊት መጀመሪያ መወሰን አለብህ። እኔ ማን ነኝ? ምንድን ነኝ? ምን ማድረግ ፈልጋለሁ? ምን ማሳካት ፈልጋለሁ? አስቀድመህ መወሰን አለብህ። እሱ ለማሳካት ስትሄድ አጠገብ የነበሩ ሰዎች አይቀጥሉም ብቻ ሳይሆን ድሮ አብራችሁ ካፌ የምትዞሩ ከነበረ አሁን ካፌ ካልሄድሽ ደስ አይላቸውም። አሁን ለምሳሌ የዱባይ ትሪፕ ነበረ። ሳምንት ዝግጅት ያስፈልገዋል። ግን ሳምንት ለመዘጋጀት ጊዜ አልነበረኝም። ስለዚህ ቲማችን ሄዱ፣ ለማስተካከል ሄዱ። እኔ ደግሞ መች ነው ሄድኩ? አርብ ክላስ አለኝ፣ ሰኞ ደግሞ ክላስ አለኝ። ስለዚህ አርብ እስከ ማታ ድረስ መሄድ አልችልም። የፓራዳይም ሺፍት ክላስ እየሰጠን ነው። ሰዎች ፓራዳይማቸው ለመቀየር እንደዚህ አፍጥጠው እያዩ ናቸው። አሁን እዚህ ጋር አንድ አርብ ወይ አንድ ሰኞ ባነሳባቸው ትልቅ ግራ መጋባት ሊገቡ ይችላሉ። ስለዚህ እኔ ደክማለሁ እንጂ ስኬጁሉ አይቀየርም ብዬ በቃ እንደዚህ ነው ያዝኩት። ኢቨንት ኦርጋናይዘሮቹ የኛ ቲሞች ነው ዳዊት መሄድ አለብህ፣ አንድ ቀን ቢሰረዝ ምን ችግር አለው ምናምን ነው አምነት ጎነጎ ብዬ እስከ መጨረሻ ነው የወሰንኩ። ሐሙስና አርብ መሄድ ነበረብኝ፣ አልሄድኩም። እኔ ዋጋ አስከፍሎኛል በደንብ። ኦፍ ኮርስ ቤተሰቦቻችን ሁሉም ደወሉ። አንተ ሁሌ ምንድነው ስራ ብቻ የምትለው? ተዝናና፣ ፈታ በል፣ እንደዚህ አታድርግ ብዙ አይነት ኮሜንቶች ተሰጡ። ጓደኛ ያለች ከድሮ ከልጅነት ጀምሮ ጓደኛ ያለች እዛ ዱባይና እና ተዝናና፣ አንዳንድ ቦታዎች ልውሰድ እንደዚህ እናድርጋለች። እና እኔ እኮ ልዝናና አይደለም የመጣው ማለት የኔ ህይወት መዝናናት ነው። አሁን እዚህ ክላስ እየሰራሁ ነው ያለው፣ ግን በዛ መዝናናት ነው ማለት የምትፈልገው ስራ የመሰለ መዝናናት የለም። ስለዚህ እግረ መግሬ ደግሞ መዝናናት ማየት ያለብኝ ሁሉ ቦታዎች አይቻለሁ። ምክንያቱ አንድ ስራ ሳይሆን 3-4 ስራዎች ነው ሰርቼ የመጣሁት ዱባይ። ስለዚህ ሁሉ ቦታዎች ያየሁ እያደነቁ እየተመሰጥኩ ነበር። I was enjoying it at the same time I was working። የሆነ መስዋዕትነት የከፈልኩ ነበር። ብዙ ሰዎች ይናደድብኛል። አዎ ስለዚህ ልተው ሐሙስና አርብ ክላስ ብሰርዝ ይሻል ነበር። እዚህ ጋር እኔ አምና የመጡ ሰዎች አሉ። አልቻልኩም ብዬ ብቀር ይሻል ነበር። አንድ ቀን ቀርቼ አላቅም ክላስ። ስለዚህ መደረግ ያለበት ነው የማደርገው ወይስ የሚመቸኝ ነው የማደርገው? የአብዛኛው ሰው ችግር ምንድነው? ከምቾት መውጣት አይፈልግም እና እንደዚህ አድርግ። እሺ ግን ምን መሰለህ፣ ምቾት የምታስጠብቅ ከሆነ የትም አትደርስም። ምርጫ ነው፣ በምርጫ ነው፣ በግዴታ አይደለም፣ በምርጫ ነው፣ መርጬ ነው። ስለዚህ እኔ ስመርጥ ቤተሰቦቼ ላይ መርጡት ይችላሉ። እነሱ እኔ ማድረግ አለብኝ ብሎ የሚያስቡት አለ፣ እኔ ደግሞ ማድረግ አለብኝ ብዬ የማስበው አለ። ያሰብኩት ላይ መጽናት አለብኝ። እዛ ሀሳብ ላይ የሚታረም ነገር ካለ የሚስተካከል ካለ አስተካክላለሁ። የኔ ሀሳብ ላይ ስህተት ካለው የኔ ሀሳብ ላይ የሚስተካከል ነገር ካለ ማስተካከል እችላለሁ። ግን ያሰብኩት ሀሳብ ልክ እስከሆነ ድረስ ጸንቶ መሄድ ነው የሚሻለው ወይስ አስተያየት መሰብሰብ? It's the largest city in Bulgaria. The screen shows how long it takes the computer to read the words that he's saying to himself. Sofia, 1.21 million. That is correct.
አርናቭ ካፑር የሚባል የኤምአይቲ ተማሪ ነው። ምን ሰራ? አንድ ማሽን ሰራ። ማሽኑ ምንድነው የሚያደርገው? ኢንተርኔት ነው ሰርች የሚያደርገው። አሁን በሞባይል እንጎረጉራለን አይደል? በኪቦርድ የተለያዩ ነገሮች ሰርች እናደርጋለን። ይሄ የኤምአይቲ ተማሪ የሰራ ማሽን ግን ሰርች የምታደርገው በኪቦርድ አይደለም። ለምሳሌ ሞባይሌ ሃይ ቢክስቢ ብላት ሄሎ ትላለች። ከዛ በኋላ የሆነ ጥያቄ ኢትዮጵያ የት ትገኛለች፣ የኢትዮጵያ ሕዝብ ስንት ነው ብላት ትመልስልኛለች። ይሄን ቁጥር በይሄን ቁጥር አባዢ ብላት ትመልሳለች። ያለነው ዘመን ታምር ነው አይደለም? አሁን ኢቭን እነ ቲክቶክ ሶሻል ሚዲያ ምናምን እኮ ታምር እኮ ነው። አጠቃቀሙ ብቻ ነው ችግሩ እኮ። በሱ ተጠቅመህ ዘረኝነት የምትሰብ ከሆነ ነው ችግሩ። በሱ ተጠቅመህ የማይረባ ወራ የምታይ ከሆነ ነው ችግሩ እንጂ ቴክኖሎጂ ታምር ነው አይደለም። አሁን እዚህ ጋር አለን፣ እዚህ ጋር ካሜራ አለ። ትልቅ ትምህርት ቆንጆ ትምህርት ይዤ ከመጣሁ እዚህ ቪዲዮ ያስገቡታል፣ ኤዲት ያደርጉታል፣ ለዓለም ሙሉ ይሰራጫል። እዚህ አዳራሽ 1000 ሰው ብቻ ነው መያዝ የምንችለው። በዚህ ግን ሚሊዮን ሰው መድረስ እንችላለን አንችልም? ቴክኖሎጂ ኢዝ ቢዩቲፉል። ሁሉ እድገት ኢዝ ቢዩቲፉል፣ አጠቃቀሙ ነው። ኤኒዌይ በሳምሰንግ ቢክስቢ ያለች፣ በአይፎን ሲሪ ያለች የሚገርሙ ቴክኖሎጂዎች አሉ። ይሄ ቴክኖሎጂ ግን በድምጽ አይደለም የሚሰራው። በድምጽ አይደለም የሚሰራው። በምን ነው የሚሰራው? በምን ነው የሚሰራው? በሀሳብ ነው የሚሰራው። 3 ሲባዛ 5 ብሎ ልጁ ሲያስብ ትነግረዋለች አይደለም? ይሄ ለቅድመ አያታችን ስልክ ያላየች ሞባይል ያላየች በስልክ አድርጌ ልጅሽ ልጅ አገናኝሻለሁ ብንላት ምን ነው የምትለው? ማይቻል ነገር ነበር አይደለ? ግን 30 ዓመትም ብንሄድ ይሄ ስካይፕ ቪዲዮ ኮል ምናምን ከመምጣቱ በፊት ለነበሩ ሰዎች እንደዚህ አድርጋችሁ ቪዲዮ ማውራት ትችላላችሁ ብንላችሁ ምን ነው የሚሉት? ቲቪ ሲመጣ ብዙ ሰው ነው ግራ ያገባው፣ ብዙ ሰው ነው የደነገጠው አይደለ? አሁን እሱ የድሮ ቴክኖሎጂ ሆኖ አዳዲስ ቴክኖሎጂዎች ይሰሩ ነው። እና አሁን እዚህ ቤት ሁሌ የምናወራው ስለምን ነው? ሀሳብ። የምታስበው ሀሳብ ኔጌቲቭ ከሆነ ያበላሽሃል። የምታስበው ሀሳብ ፖዚቲቭ ከሆነ ከፍ ያደርግሃል። ሁሌ ተንኮል፣ በቀል፣ ክፋት፣ አሰራላታለሁ ምናምን የምታስብ ከሆነ እነዚህ ሀሳቦች ምን ያደርጉታል? ሰውነትህ ያበላሹታል። አሁን ይሄ ሜዲካሊ ይለካል። አንድ ሰው ቁጭ በል ይሉታል፣ ቁጭ ይላል፣ መሳሪያዎች ይገጠምለታል፣ ደሙ ይለካል፣ ኖርማል ነው ያለ። የሚያስቅ ቪዲዮ፣ ደስ የሚል ቪዲዮ ምናምን ያሳዩታል፣ ወይ ደስ የሚል መልእክት፣ ተስፋ ምናምን ይሰጡታል። ደሙ የሆኑ ኬሚካሎች ይለቃል። ሀሳብ አለ፣ ስሜት አለ። ሀሳብ በአእምሮ ነው የሚሰራው። ስሜት ሰውነታችን ነው ኬሚካል የሚለቀው። እነዛ ኬሚካሎች በሽታ ካለ ያጠፉታል። ሳይንቲፊክ የሆነ ጥናት አለ፣ ገብቶ ማየት ይቻላል። አንድ ሰው ደግሞ ሁሌ ተንኮል፣ በቀል፣ አልሆንልኝም፣ መጣል ምናምን የሚፈልግ ከሆነ ይሄ ሀሳብ ምን ያደርገዋል? ሙሉ ሰውነቱ ኔጌቲቭ ኬሚካል ይለቃል። ደሙ ቢለካ እነዚህ ሁሉ ኔጌቲቭ ሀሳቦች የተወሰነ ጊዜ ካሰበ በኋላ ሰውነት ላይ መርዝ ትለቃለህ። አሁን ብዙ ሰው ይቀየማልና ያቂም መልቀቅ አይፈልግም። እንደዚህ አድርጎኝ እንዴት ይቅርለታለሁ? እሺ ኬሚካልህን ጠጣለህ፣ መርዝ ነው የምትጠጣው። እኔ መርዝ ከጠጣሁ እኔ ነው የምታመመው። አንተ መርዝ ከጠጣህ አንተ ነው የምታመመው። ያስቀየመኝ ሰው መርዝ ካልጠጣ ምንም አይሆንም። እሱ ስላስቀየመኝ እኔ መርዝ ከጠጣሁ ማን ነው የሚታመመው? እኔ ነኝ የምታመመው። ማን ነው የሚዳከመው? እኔ ነኝ የምዳከመው አይደለ? አሁን ሀሳብ እዚህ ሰውነታችን እንዴት እንደሚሰራ፣ ህልማችን ላይ እንዴት እንደሚሰራ እያየን ነበር። አሁን ኔክስት ሌቨል ሄደና ሀሳብ ምን ጀመረ? ኢንተርኔት ሰርች ማድረግ ጀመረ። የሚቀጥሉ 5 ዓመት 10 ዓመት ምን እንደሚፈጠር አስቡ። እኔ አሁን ይሄኛው ክላስ አለ፣ የመጨረሻ ክላስ ላይ የሚሰጣለ ቴክኖሎጂዎች የሚቀጥሉ 10 ዓመቶች 20 ዓመቶች እንደዚህ ሊሆን ይችላል ብዬ እየሰጠው ነበር። ሁሉ ሰው ይስቅ ነበር። ይኸው መጣላችሁ። ገና ደግሞ ሊሄድ ነው። እና ከዚህ የምንማረው እዚህ ዓለም ንቅት ብለህ መንቀሳቀስ ካልጀመርክ ድራሽህን ነው የምጠፋው። እስካሁን ድረስ ያለፈ ዘመን አልሆነልህም፣ ይሄ ዘመን ምን ታደርጋለህ ነው። እስካሁን ድረስ አልተሳካልህም፣ አሁን ምን ታደርጋለህ ነው። ቴክኖሎጂ የሚገርም ነው። አሁን ግን ስለ አንድ የሚገርም ቴክኖሎጂ ልነግራችሁ ነው። ዝግጁ ናችሁ? አሁን ብዙ አይነት ኮምፒውተሮች ነው ያሉ። አሁንም ነግራችሁ ኮምፒውተር ምን ይባላል? ታይታን ሱፐር ኮምፒውተር ይባላል። ታይታን ሱፐር ኮምፒውተር በጣም ትልቅ ነው። ይሄ የዚህ ሲኔማ አንድ ሮው ሙሉ መሸፈንና መያዝ የሚችል ሂውጅ የሆነ ሱፐር ኮምፒውተር ነው ታይታን ሱፐር ኮምፒውተር። እና ታይታን ሱፐር ኮምፒውተር እነ ያሁ፣ እነ ጂሜይል፣ እነ ፌስቡክ፣ እነ ቲክቶክ፣ እነ ዩቲዩብ እነዚህ ትላልቅ ካምፓኒዎች ነው የሚጠቀሙበት። ዋጋው ሲገመት ወደ $100 ሚሊዮን ነው የሚደርሰው።
በኮምፒውተሮች ብዛት ካየን ወደ 500,000 ኮምፒውተሮች እነዚህ ትናንሽ ኮምፒውተሮች 500,000 የሚሆኑ ትናንሽ ኮምፒውተሮች መስራት የሚችሉት ስራ መስራት የሚችል ነው አንዱ እና ዋጋው ስንት ይደርሳል? $100 ሚሊዮን ይደርሳል። $100 ሚሊዮን ወደ ብር እንቀይረው ኢን ቢሊየንስ ነው የሚሆነው። አሁን ጥሩ ዜና ይዤላችሁ ነው የመጣው። አንድ በቢሊዮን ዋጋ ያለው ኮምፒውተር አለ። ይሄ በቢሊዮን ዋጋ ያለው ኮምፒውተር አንድ ቦታ ብትሄዱ ገንዘብ አስከፍለው ሳይሆን ምን ያደርጋሉ? በነጻ ይሰጣሉ። ይሄ በቢሊዮን ዋጋ ያለው ኮምፒውተር በነጻ የሚሰጡ ግን አንድ ጥያቄ ብቻ ነው የሚጠይቋቸው። ጥያቄ ምንድነው? ይሄ በቢሊዮን ዋጋ ያለው ኮምፒውተር እንሰጣለን፣ ግን ይሄ በቢሊዮን ዋጋ ያለው ኮምፒውተር ከሰጠን ምን ታደርግበታለህ? ይዘው ነው የምትቀመጠው? ቲክቶክ ነው የምትገረግሩበት? ወይስ ትሰራበታለህ? ወይስ አገርህን ትቀይርበታለህ? ብሎ ይጠይቃሉ። እና መልስ ላለው ሰው ይሰጣል። ይሄ በቢሊዮን ዋጋ ያለው ኮምፒውተር በነጻ የሚሰጥበት ሀገር በአሜሪካ፣ በካናዳ፣ በዩሮፕ፣ በኤዥያ፣ በራሽያ፣ በአውስትራሊያ፣ በዩናይትድ አረብ ኤሚሬትስ፣ በዱባይ ሳይሆን በምን ውስጥ ነው? በአፍሪካ ውስጥ ነው። በአፍሪካ የሚገኘው በኬንያ፣ በግብጽ፣ በደቡብ አፍሪካ፣ በናይጄሪያ ሳይሆን በምን የምትባል ሀገር ነው? በኢትዮጵያ። ኢትዮጵያ ምን የምትባል ከተማ? አዲስ አበባ። አዲስ አበባ ምን የሚባል ሰፈር? 22 ምን የሚባል ህንጻ? ባታ ስንተኛ ፎቅ? የቱ ጋ ነው? ምንስ ይባላል? the human brain የሰው አንጎል። የሰው ልጆች ሙሉ ትኩረታችን ወደ ውጪ ስለሆነ ወደ ውስጥ አንመለከትም። ዳስ ትልቁ ኢሹአችን እሱ ነው። ይሲ መለስ ብለን ወደ ራሳችን ስንመለስ አንጎላችን ብቻ ሳይሆን እዚህ ያለ ሲስተም is just marvelous እያንዳንዱ አሰራራችን is marvelous። እኔ ውሃ ከጠጣሁ ያ ውሃ ማን ይሆናል? ዳዊት ይሆናል። ዳንኤል ውሃ ከጠጣ ያ ውሃ ማን ይሆናል? ዳንኤል ይሆናል። ውሃው ነው ስማርት ወይስ እዚህ ያለ አሰራር ነው ስማርት? እዚህ ጋር የሚገርም ስትራክቸር አለ፣ ግን አክሰስ የለንም። ከላይ ነው እና ወደ ውስጥ መለስ ብለን አንመለከትም። ኮምፒውተር ስትሄዱ የካምፓኒ ኮምፒውተር ከሆነ ሌቨሎች አሉ። አድሚን የሚባል ዩዘር ካለ የምታየው ሁሉ ነገር ነው። ዩዘር የሚባል ዩዘር ካለ የምታየው የተወሰነ ነው። ጌስት የሚል ዩዘር ካለ የምትጠቀመው በጣም ውስን ነው። የሰው ልጆች በራሳችን ሲስተም ጌስት ነን። አድሚን ፕሪቪሌጅስ የለንም። ለምን? በቃ እዚህ አእምሯችን ቢዚ ነው። ትናንት ለምን እንደዚህ ሆነ፣ ነገ ምን አደርጋለሁ ስለምንል ሰከም ብለን ተመልሰን በውስጣችን ያለ ተአምር ለማየት ጊዜ የለንም። ግን ሰከም ብለን ተአምራችን ወደ ውስጥ ብንመለስ the miracle is here። እኛ የምንፈልገው ያለን ውጪ ያለው የት ነው? ውስጥ። የሰው ልጆች ትኩረታችን ውጪ ከሆነ ማለት ነው ውጪው ይቆጣጠረናል። ውጪ ከሌለ የለም ስሜት ይሰማናል። ውጪ አይቻልም ካሉን ማይቻል ይመስለናል። ውስጥ ካልገነባ ነው ሁሌ የውጭ መጫወቻ ነው የምንሆነው። አብዛኛው ሰው ከውጭ ወደ ውስጥ ነው የሚኖረው። ከውጭ ወደ ውስጥ የምትኖር ከሆነ የውጭው ዓለም መጫወቻ ነው የምትሆነው። ውስጥ ሰከም ብለህ ስትገነባው እና ከውስጥ ወደ ውጭ መኖር ስትጀምር ግን የውጭው ዓለም ያምጣ መቀየር ይቻላል። ምክንያቱ ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ከሰጠን አንዱ አንጎላችን ነው። የሰው አንጎል የተሰራው በምንድን ነው? በኒውረንስ። ኒውረንስ በአይን ይታያሉ? ኒውረንስ በአይን አይታዩም። በምን ነው የሚታዩ? በማይክሮስኮፕ። ሳይንቲስት አንድ ኒውረን ወስዶ በማይክሮስኮፕ ሲያዩት ሲፈትሹት በውስጡ ምን አለ ነው ያሉት? አንድ ኒውረን ማለት አንድ ፋብሪካ ነው አሉ። ምክንያቱም በኒውረን ውስጥ ምን አለ? ፋብሪካ አለ። የምን ፋብሪካ? የወረቀት ፋብሪካ አይደለም። የጨርቃ ጨርቅ ፋብሪካ አይደለም። የህይወት ፋብሪካ። በኒውረን ውስጥ የህይወት ፋብሪካ አለ ማለት እኛ ማጂክና አይደለንም፣ ታምርና አይደለንም። እያንዳንዷ ነገራችን አሁን የሰው ልጆች ያለን አናመሰግንም። ባለፈ ዱባይ ሄደን ነበር። ዱባይ ሆኖ ብዙ ነገር ተመቻችቶለት የሚያማርር ሰው አለ። እዚህ ብታደርገው ያማራል፣ ዱባይ ብትወስደው ያማራል። ምክንያቱ ሰው ያለው አይደለም የሚያመሰግነው፣ ያለውን የሚያማርረው። ብትጨምርለት የተወሰነ ጊዜ ደስ ይለዋል፣ ከዛ ደግሞ ያማራል። ስለዚህ ማመስገን ስንጀምር ከምን ነው የምንጀምረው? ከመኪናችን ሳይሆን ማመስገን የምንጀምረው ከምንድን ነው? በአፍንጫችን ትንፋሽ አለ፣ ኒውሮን አለ። ይሄ ኒውሮን ያንቀሳቅሳል። ያው ነገር በወረውሩበት ትከላከላለህ። እኔ ሳወራ ትሰሙኛላችሁ። ይሄ ድምፅ አይያዝም፣ አይጨበጥም፣ ግን ጆሮአችሁ ውስጥ ይገባልና የሆነ ትርጓሜ ያገኛል። ታምር ነው አይደለም? ዋይፋይ ያለን ቤታችን ነው የምንለው፣ ግን እኛ ኦልሬዲ ዋይፋይ ነን። ዋይፋይ ሬሲቨር አለን፣ ዋይፋይ ሰንደር አለን። አይናችን ነገሮች ያያል። አሁን አንተ ሳይ አይኔ ክባችን የምታክል ናት። ወደ አእምሮዬ ስትገባ፣ ወደ ሬቲናዬ ስትገባ ሚሊሜትር አትሞላ፣ ግን ሳይ እንደ ሙሉ ሰው ነው ማየ። ለምን? እንደሱ ነው የሚሰራው።
አሰራራችን ሁላችን ታምር ነን። ይሄ መለስ ብለን አናይ፣ ምክንያቱ ወቅታዊ ጉዳዮች ቢዚ አድርገውናል። የሆኑ ነገሮች እያሰቃዩን ናቸው። የሰው ልጆች ኒውሮን ካለን ምን አለን? ፋብሪካ አለን። አንድ ሰው ፋብሪካ ቢኖረው ፋብሪካው ባይጠቀምበት መንገድ ላይ ወጥቶ ቢያለቅስ ምን ነው የምንለው? ሰውየው ፋብሪካ አለ አይደል? ለምን ነው ፋብሪካ ማትጠቀምበት? ለምን ነው ፋብሪካ ህይወትህ ማትቀይርበት? ለምን ነው ፋብሪካ በአገርህ ታሪክ ማትሰራበት ነው የምንለው። አሁን ሌላ ሰው መምከር ቀላል ነው፣ ግን ወደ ማን መለስ? ወደ ራሳችን። ምን አለን? እያንዳንዳችን ምን አለን? ፋብሪካ አለን። አጠገባቸው ያለ ሰው ብም አሉና ሰውየው ፋብሪካ አለ። ስለዚህ ጠዋት ተነስተን በአፍንጫ ትንፋሽ ስላለ ተመስገን፣ ፋብሪካ ስላለኝ ተመስገን። እንደሱ ይሻላል ወይስ እኔ እኮ ምንም የለኝም ሁሉ የሞከርኩት ተሳካም ምንም ብማር ምንም የትኛው ይሻላል? እያለቃቀስ ከጀመርክ የምታለቃቅስበት ይጨምርልሃል። በምስጋና ከጀመርክ በረከት ይጨምርልሃል። ይሄ ደግሞ ማጋነን አይደለም። ሀሳብ ምንድን ነው? የሰው ልጆች እኮ ነው የማሰብ ክህሎት የተሰጠን። ኒውረን የሚባል አንድ ኒውረን አይደለም ያለን፣ 100 ኒውረን አይደለም ያለን፣ ሚሊዮን ኒውረን አይደለም ያለን፣ ቢሊዮን ኒውረን አይደለም ያለን፣ 10 ቢሊዮን ኒውረን አይደለም ያለን፣ 100 ቢሊዮን ኒውረኖች ነው ያሉ። ይሄ ለሰው ብቻ የተሰጠ ነው። ይሄን ያክል ክህሎት የተሰጠው ማን ብቻ ነው? እኛ ብቻ ነን። ለሌላ ማንም እንስሳ አልተሰጣቸው። ድመት፣ ውሻ አይታችኋል? የሚጨነቁ ምንድን ነው? ምግብ። ድመት፣ ውሻ፣ ሁሉም እንስሳ፣ አንበሳ፣ ኤኒ እንስሳ የሚጨነቀው እስከመቼ ድረስ ነው? የትኛው አንበሳ ነው መኪና ካልገዛኸው ብሎ ሲጨነቅ ያያችሁ? የትኛው ቤታችሁ ያለ ስማርት ውሻ ነው አለባበሴ አያምርም ወይ ደግሞ ኮሮና መጥተዋልና ማስክ ላድርግ ብሎ ሲጨነቅ ያያችሁ? ይሄ አቅም አልተሰጣቸውም። ዝናብ አለ አይደል? አሁን ዝናብ ሲሆን ሰው ያስባል። ዛሬ ሲዘንብ ነገም ሊዘንብ ይችላልና ቤት ያስፈልገኛል ብሎ ያስባል። ድመት፣ ውሻ ሲዘንብ ሽልክ ብሎ መኪና ካለች መኪና ስር ይገባሉ። የሆነ እኮ ይሰቃያሉ እኮ። ግን ከዛ ዝናብ ወጥቶ ነገም ሊዘንብ ይችላል፣ ቤት ልግዛ፣ ቤት ልከራይ፣ መጠለያ ሊያዝ አይሉ። ምክንያቱ በቃ ፈጣሪ የሰጣቸው አቅም እዛን ያክል ነው። ስለዚህ የሰው ልጆችም ልክ እንደ ሁሉም ፍጡር ምግብ እንፈልጋለን፣ ትንፋሽ እንፈልጋለን፣ ውሃ እንፈልጋለን፣ ከዛ አልፎ መጠለያ እንፈልጋለን። እነዚህ መሰረታዊ ፍላጎቶች ናቸው። አብዛኞቹ እንስሶች እነዚህ ነገሮች ካገኙ ጉዳያቸው አለቀ። የሰው ልጆች እነዚህ ነገሮች ካላገኘን አንንቀሳቀስም። እነዚህ ነገሮች ስናገኝ ግን ጉዳያችን ያልቃል ሳይሆን ይጀምራል። ለምን? ይሄ ሁሉ ፋብሪካ ተሸክመናል። ሌላ እንስሳ ያልተሰጠው ይሄ ሁሉ ፋብሪካ። ምግብ ስታገኝ፣ ውሃ ስታገኝ አእምሮ መንቀሳቀስ ይጀምራል። ምን ማድረግ እችላለሁ? ምን መስራት እችላለሁ? ምን ማሻሻል እችላለሁ? ምን መቀየር እችላለሁ? ግን አጠቃቀሙ አናቀው። ይሄ አእምሮ፣ ይሄ ግሩም እጹብ ድንቅ የሆነ አእምሮ አጠቃቀሙ ስለማናቀው ወጥቶ ተመልሶ ይጨፈጭፈናል። ይህ አእምሮ በመጠቀም አሁን ካለንበት የተሻለ ደረጃ ከመድረስ ይልቅ አሁን ካለንበት ወደሚቻለው ከመሄድ ይልቅ የራሳችን አእምሮ ይመጣልና ይተቸናል። ጊዜህን አቃጠልክ፣ ምን ልትሆን ነው? ሰበር ዜና፣ ወሬዎች ምናምን። የሰው ልጆች የምንቸገረው ያለን ሌላ ነገር አይደለም፣ የራሳችን ቅዱስ ስጦታ። እሺ ያሰብከው ፕሮጀክት አልተሳካም። ለምን ያሰብከው ፕሮጀክት ያልተሳካ? ፕሮጀክት ሀሳብ ነው፣ ከነዚህ የሚፈልቅ ከኛ የሚፈልቅ ነው አይደለ? ለምሳሌ ደረጃ እናስቀምጥ። አንድ ፕሮጀክት ለማሳካት 10 ደረጃዎች አሉ እንበል። አሁን አንተ ማሳካት የፈለግከው ፕሮጀክት መሳካት የሚችለው በደረጃ 7 ያሉ ሀሳቦች ካሰብክ ነው። አሁን ይሄ ሁሉ ግሩም አእምሮ ከተጠቀምክበት በደረጃ 7 ሳይሆን በደረጃ 10 ማሰብ ትችላለህ። ግን በቃ በዚህ ቲክቶክ ሀሳብ ይወስድብሃል፣ በዚህ ነገ ቤት ኪራይ ያለ ሀሳብ ይወስድብሃል፣ በዚህ የሆነ ነገር ሀሳብ ይወስድብሃል፣ ሀሳብህ ተበታትነዋል። ስለዚህ ለፕሮጀክቱ በደረጃ 7 ሳይሆን በደረጃ 2 ታስባለህ። በጣም ከጎበዝ በደረጃ 3 ታስባለህ እና ሄደህ ስታቀርብ አይቀበሉህም። ለምን? እነሱ የሚጠብቁት ደረጃ 7 ነው፣ አንተ ያቀረብከው ደረጃ 2 እና 3 ነው። አሁን ምንድን ማለት ያለብህ? ይሄ ሁሉ ግሩም አቅም ተጠቅሜ፣ ይሄ አቅም በመጠቀም ሰዎች ሄሊኮፕተር ከሰሩ፣ ይሄ አቅም ተጠቅሞ ሰዎች ህይወታቸው ከቀየሩ፣ ይሄ አቅም ተጠቅሞ አገር ከቀየሩ፣ እኔም ሀሳቤ ከፍ በማድረግ የሚጠበቅብኝ ሀሳብ ስራ በመስራት ፕሮጀክቱ አሸንፋለሁ ነው ማሰብ ያለብን። ሰው ግን ምን ነው የሚያደርገው? ደረጃ 2 3 ሀሳብ ያስባል፣ አይቀበሉትም፣ አይሳካም። ከዛ ቁጭ ብሎ ሀሜት ይገባል። እነዚህ ሌቦች ለዘመዳቸው ፈልገውት እኮ ነው፣ በብሔር ጠልተውኝ ነው፣ እንደዚህ ባያደርጉ ይኖረው። አሁንም ይህም ሀሳብ ነው። ልጅነት ችግር አጋጠመ ሆኗል። አሁን ተመልሰን አንቀይረው። እዚህ ነው ያለው። እዚህ ሆነህ ምን ያጋጠመ ችግር አስለፈልፈ ሆኗል። ደስ አይልም ግን ሆኗል።
የሆነ ሆኗል። ይቀየራል አይቀየርም? እዚህ ነው ያለው። እዚህ ሆኜ ያጋጠሙኝ ችግሮች የለዩኝ በብሔሬ ምናምን ላስብ ወይስ ደረጃ 7 አስቤ ፕሮጀክቱ ላሳካ? እስካሁን ድረስ አልተሳካ ማለት አሁን አይሳካ ማለት ነው አይደለም። አሁን የሚሳካበት መንገድ ማሰብ ከጀመርኩ መሳካት ይችላል አይችልም? ስለዚህ ትኩረት ማድረግ ያለብኝ ፕሮጀክቱ የሚሳካበት ነው ወይስ እኔ ፕሮጀክቱ ለማሳካት ምን ያክል ነው ሞከርኩ፣ ልጅነቴ ሌላ ሰዎች ምን አደረጉኝ ማልቀስ ነው? የትኛው ነው የሚጠቅመኝ? የሰው ልጆች ትልቁ ችግራችን ውጪው የሚመጣ ችግር ሳይሆን ውስጥ እንዴት ኮኦርዲኔት እንደምናደርገው አናቅም። ሀሳባችን እንዴት እንደምንጠቀምበት አናቅም። ሀሳቤ እዚህ አምጥቼ ፊት ለፊት ፕሮጀክቱ ፊት ለፊት ካጋጠምኩት በመጀመሪያ ባይሳካልኝ ስቆይበት የሚሳካበት መንገድ ማግኘቴ አይቀርም። ያስማማናል አይስማማንም? ግን ይሄ ሀሳብ እንዴት እንደምንጠቀምበት አናቅም። ስለዚህ ሙሉ ቀን ምን ነው የምናስበው? እንደዚህ ባያደርጉኝ ኖሮ፣ እንደዚህ ባይሆን ኖሮ፣ እንደዚህ ባይሆን ኖሮ፣ እንደዚህ ቢሆንስ፣ ረኔ ደከመኝ ምናምን። ኦኬ አስብ፣ መብትህ ነው። የመንግስት ችግር መቁጠር መብትህ ነው። እነዚህ ነገሮች ግን ህይወት አይቀይሩም። ችግሩ ፊት ለፊት ካለ ችግር ሳይሆን ችግሩ እኛ በምን ደረጃ ነው የምናስበው? የኔ ሀሳብ ደረጃዎች በምን ደረጃ ናቸው? እንዴት አድርጌ ነው ደረጃዎቹ ከፍ ማድረግ የምችለው? አሁን ራሴ በደንብ አድርጌ ስገነባው፣ ይሄ ስጋዊ አካል በደንብ አድርጌ ስገነባው ጤንነት ነው። ስለዚህ ተነስቶ መታ ያደርጋል። አእምሮዬ በደንብ አድርጌ ስገነባው ግሩም የሆነ ሀሳቦች ያወጣል። ትኩረት መስጠት ያለብን ይሄ ሰውዬ ነው። ይሄ ሰውዬ ስትገነባው ከፍ ባለ ደረጃ ስትገነባው በደረጃ 7 ሳይሆን በደረጃ 10 ሀሳብ ያመነጫል። ሰዎች በደረጃ 7 እየጠበቁ የደረጃ 10 የሆነ ፕሮጀክት አዘጋጅተህ ከሄድክ አንተን መከልከል አቅም አይኖራቸውም። ራስህን ካልከለከልክ ማንም አይከለክልህም። ራስህን ከረዳህ የማንም እርዳታ አያስፈልግም። ግን ማሰብ አትፈልግም። እዚህ ጋር ቁጭ ብለህ ቲክቶክ ማየት ነው የምትፈልገው። እዚህ ጋር ቁጭ ብለህ ሀሜት ነው የምትፈልገው። እዚህ ጋር ቁጭ ብለህ ቲቪ ማየት ነው የምትፈልገው። እዚህ ጋር ቁጭ ብለህ ስለ ትናንት ማሰብ ነው የምትፈልገው። እዚህ ጋር ቁጭ ብለህ ስለ ነገ መጨነቅ ነው የምትፈልገው። ባለችህ ጊዜ ደረጃ 7 የተጠበቀ ደረጃ 2 3 ለጣጥፈህ በአጎቱ በዘመድህ በምናምን ማለፍ ትፈልጋለህ። ፕሮጀክቱ አይሳካም። ሳይሳካ ሲቀር ደግሞ ሙሉ ቀን ለምን እንዳልተሳካ ስታለቃቅስ ትውላለህ። ይሄ ከአቅምህ ሳይሆን ችግሩ ከአጠቃቀምህ ነው። የሰው ልጆች ከአቅም አይደለም ችግራችን። ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። ይሄ አጠቃቀሙ ከገባን የምንፈልገው ነገር ሁሉ ማሳካት እንችላለን። ማይቻል ነገርም የለም።